ለዲና የመጨረሻውን ማስጠንቀቂያ ነገራት። ዲና ይህን ሁሉ ማርኮና ዲና ይህን ማድረጋቸውን አብርሃም ሰማ። ዶክተር ርብቃ ላይ የደረሰባት እንግዲህ ከባድ ችግር ነው ማለት ነው። አብርሃም ባየው ነገር በጣም ተጸጽቶ በጣም ዲናን ተናግሯታል ማለት ነው። የመጨረሻ ጊዜ ከህይወቱ እንድትወጣ ነግሯታል። እንዴት ለአንድ ተራ ሴት ብለክ ቤትህን ታፈርሳለህ እያለች እሷም እንትን ብላል ማለት። ሰላም ጤና ይስጥልኝ ክብራትና ክብራን ቻናላችን ቤተሰቦች እንዴት ናችሁ? ዛሬም ተወዳጁ በሆነ በሳቤላ ዲራማ መጣው። ይህን ቪዲዮ ከወደዳችሁ ሼር፣ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮት እንድጠይቃችኋለሁ ማለት ነው። ይህን ዲራማ እስከ መጨረሻው ከተከታተላችሁ ከዚህ ከዲራማ ብዙ ትምህርቶችን እናገኝበታለን ማለት ነው። እንግዲህ እዝራንና ልዩን አገናኛቻቸው ማለት ነው። እዝራና ልዩ እንግዲህ እዝራ ለልዩ ቦታ ሰጥቷታል። እዝራ እንግዲህ ለልዩ ቦታ ሲሰጣት ልዩም እንግዲህ በጣም ተደስታለች ማለት ነው። ልዩ ያልጠበቀችው ነገር ነው የገጠማት። እንግዲህ ስትጠብቀው ነው የከረመችው ነበር። እስካሁን እዝራ በጭራሽ ልዩን ሊያስጠጋት አልቻለም ነበር። በመጨረሻ እንግዲህ እህቱ ማልዳ ደውላለታለች ለእዝራ። እዝራም እንግዲህ ያልጠበቀው መልስ ነው ከእህቱ እየሰማው ማለት ነው። እህቱ እንግዲህ እንደዛ ስትለው በጣም ነው የደነገጠው። አብርሃም በጣም ነው ያዘነው። ልዩ ዶክተር ርብቃ በሆነችበት ምክንያት በጣም ነው ሳቤላ ራሱ እኔ ዶክተር መሆን ነበር የምፈልገው፣ ግን ዶክተር ርብቃን ስላየው ከእንግዲህ ወዲህ ዶክተር መሆን አልፈልግም ብላለች። ህፃኗ እንኳን በጣም ነው የተሰማ። እንግዲህ እዚህ ጋር ፈገግታዋንና ደስታዋን ገልጻለች ማለት ነው። እንግዲህ ለእዝራ እንግዲህ ቡና ፍልታለት፣ እዝራም እንግዲህ በጣም ይጣፍጣል ብሎ ተቀበላት። በጣም ነው ሁሌ የምትፈልገው ነበር። እንግዲህ እህቱም ማልዳ ደውላ ፍቅር ያዘህ እንዴ ወንድሜ ብለዋለች። እህቴ ምንድን ነው የምትይው ብሏታል። ልዩ እንግዲህ ማልዳ ጋ ሄዳ ነበር። እንግዲህ ማልዳና ልዩ በጣም የሚግባቡ በጣም የቅርብ ብዙንም ሚስጥራቸውን እንትን የሚሉ ስለሆኑ እዝራ እዛ ቤት ከመጣ ጀምሮ ለልዩ በጭራሽ ፊት አልሰጣትም ነበር። ትሬት የሚያደርጋትም ሲል ነበር። እንግዲህ በሜርሲ ሁሌ ትናደድ ነበር ልዩ። ሜርሲ እንግዲህ እዝራን ትገፋው ነበር ማለት ነው። እዝራ እንዲቀርባት አትፈልግም። ደብተር ገዝቶ እንኳን ቢሰጣት ያን ደብተር በጭራሽ ልትቀበለው አልቻለችም። ያለፈው ፓርት ላይ እንግዲህ ብሩንም ተማርኮ ላይ ተቀብላ የገዛበትን ብር ሰጥተዋለች። እዝራ እንግዲህ በዛን ጊዜ በጣም ነበር ተናዶ የተናገራት። አሁን እንግዲህ እዝራም ወደ ምትቀርበው ወደ ቦታ የምሰጠው ወደ ፍቅር የምሰጠው ወደ ልዩ ተመልሷል ማለት ነው። ልዩ እንግዲህ በፈገግታ ስትስቅ ስትፍለቀለቅ ነው ማለት ነው። እዝራ ለእሷ ፊት ስለሰጣት ቦታ ስለሰጣት በጣም ነው የተደሰተችው ማለት ነው። እዝራ እንግዲህ ብዙም አይስቅም ነበር፣ ሁሌም ኮስተር ያለና በቃ ነበር። ግን አሁን በጣም እሱም ደስ ብሎታል ማለት ነው። እህቱም እንግዲህ ፍቅር ዙሃል ወይ ብላ ጠይቀዋለች። እሱ ወንድሟን በጣም ነው የምትቀራረበው። እዚህ ጋር እንግዲህ ሜርሲም በጣም ተናዳለች። እንግዲህ ስትገፋው ነበር። አንዳንዴ ምንድነው በህይወታችሁ የሚመጣውን ሰው ያንን ሰው ከህይወታችሁ ታወጣችሁት ወዲህ ብዙ ዋጋ የሚከፍልላችሁ ሰዎች እነዛን ሰዎች ገፍታችሁ ታወጣችኋቸው በኋላ ይቆጫል ማለት ነው። እና እንግዲህ ሜርሲ ብዙ ጊዜ እንግዲህ እዝራ በሌላም ፈልጎ አይደለም እንግዲህ በእሷ በተጎዳ ስትጎዳ ብዙዎቹም ከሜርሲ ጎን አንድም ሰው የለምና እዝራ ነበር ከሜርሲ ጎን ያለው። እዝራም እንግዲህ ሲንከባከባት ቦታ ሲሰጣት ደብተር ገዝቶ ሲሰጣት ስጦታ ሲሰጣት በቃ እሱን እንደሆነ በቃ በጣም ተሰድበው በጣም ታመናጭቀው ነበር። አሁን ግን እሱ ወደ ልዩ ሲሄድ ለምን ተናደደች? ሜርሲ በጣም ተናዳለች። እንግዲህ በጣም ነው የተናደደችው። ማለት በመጀመሪያ ነበር እሷ ቦታ መስጠት ያለባት፣ ወደ ህይወቷን የመጣውን ሰው መንከባከብ ያለባት፣ ቦታ መስጠት ያለባት መጀመሪያ ነበር። ግን ከሄደ ወዲህ ላታገኘው ትችላለች። አሁን ልዩ ተደስታለች። ልዩ የምትፈልገው ይሄንን ነበር። ልዩ በጣም ነበር ከእዝራና ሜርሲ እንዲለያዩ የምትፈልገው። እንግዲህ ሰሰት ብላ ወደ የቱ ሄደችው።
እህትየዋ እንግዲህ በጣም ስለምትቀርባት ሚስጥረኛዋ ስለሆነች እሱም ከእህቱ ፍቃድ ስለማይወጣ አይታ በምንም ልታሸንፈው ስላልቻለ ቀጥ ብላ ወደ ማልዳ ሄዳለች ልዩ። እንግዲህ ማልዳም ወንድሟን እየጠያየቀችው ነው። ወንድሟም እንግዲህ ለልዩ እንግዲህ እዝራም ቦታ ሰጥቷታል። እንግዲህ ቡና ማፍልታ ሰጠው ይጣፍጣል ብሏት ባላት ጊዜ ነው የሁሉ ደስታ። እንግዲህ ደስታዋን ፈገግታዋን የዶክተር ርብቃንም ማዘን ረስተዋለች ማለት ነው። እንግዲህ በጣም ነው ደስ ያላት ልዩን። ልዩ የዚህን ያህል ተደስታ አይቻት አላቅም። ሁሌ እዝራን ትከታተለው ነበር። አብሶ ሜርሲንም ጸምዳ ያዘቻት በዚህ ምክንያት ነበር። ሜርሲ እንግዲህ አሁን ከጎኗ ሲሄድ ሲተዋት ሜርሲም በጣም ተናዳለች። ብዙ ጊዜ ገፍተዋለች እዝራን ማለት ነው። ሜርሲ አብሶ በመጽሐፉ እኔ በሌላ ነገሮችን አስቤ አይደለም እኔ ለማንም ሰው እንደማደርገው ለእኔ ስል ነው ይሄን ያደረኩልሽ ብሎ ሲላት እንግዲህ በመጨረሻ ሊቆርጥለት የቻለው እዝራ ከሜርሲ ተማርኮ ላይ በር ሄዳ አንጥታ በሩን በበር ስር ወረወረችለት ማለት ነው። ለእኔ መጽሐፍ ገዝተክ ከስር ያለው ብለሃልና ይሄንን እንግዲህ ለመታከቢያና ለትራንስፖርት ኪሆን ምናምን ብላ ጽፋ ሰጥተዋለች። እንግዲህ በዛ ነው በመጨረሻ እዝራም የተናደደው። እንግዲህ ዶክተር ርብቃም በጣም ተጎድታለች፣ በጣም ታሳዝናለች። አንዳንድ ሰዎች እንግዲህ የሰውን ሕይወትን እንዲህ ማበላሸት፣ ሰውን እንዲህ ተጎድቶ ሰውን እንዲቆስሎ ማየት ይፈልጋል ማለት ነው። እንግዲህ አብርሃም በጣም ነው የተናደደበት ምክንያት በዶክተር ርብቃ በጣም ነው ያዘነው። ብቻዋን ልተዋት አልችልም ብሏል። ዲናን በፍጹም እስሬ እንዳትጠጊ ወደ ህይወቴ እንዳትመጪ ብሏታል። እሷም እንዴት ለአንድ ተራ ሴት ብለክ እኔን ቤትህን ታፈርሳለህ ብላለች። ያው ዲና እንግዲህ ስድብና ነገሮችን ስለማይሰለቻት ታውቁበታለች። ማለት ድሃንም በድህነቱ ነው የምትሳደበው፣ ሁሉን ነገር ነው የምትለው። ተራ ሴት አለቻት ዶክተር ርብቃን ማለት ነው። ይህን ሁሉ ጉዳት አድርሰውባት ልቧን ሰብረዋት አለ አይደለ። ብዙ እህቶቻችን እንደዚህ ልባቸው ተሰብሮ በቤት ውስጥ የሚቀሩ እንደዚህ አይነት በተልካሻ ወንድ ምክንያት እንደ ዶክተር ርብቃ በቃ አለ አይደል ማንነታቸውን ጠልተው ራሳቸውን ደብቀው የሚኖሩ ብዙ እህቶቻችን አሉና ከዚህ ከድራማ በእውነት በጣም እንማርበታለን። ዶክተር ርብቃ ያፊቷ ያፈገግታዋ ያመልኳ ራሱ በአንዴ ነው ሊጠፋ የቻለው። ከባድ ነውና ልብ የሚሰብር ነገር ነው ያደረጉባት። አብራ ብዙ ነገሮችን አሳልፋ አብራ በልታ ጠጥታ ግን በአንድ ነገር ለጽቅም ብለው የዚህን ያህል አንገትን ማሰበርና የዚህን ያህል ማስለቀስ ተገቢ አይደለም ማለት ነው። እነሱ ግን መስሏቸው ነው እንጂ ሰው የዘራውን ነው የሚሄደው። በሰፈሩበት ቁና ዲናን ብትሆን ታገኘዋለች። ለምን ሴት ልጅ ሆና በሴት ላይ ይሄንን ነገር ማድረግ የለባትም። ማርኮ ከእሷ ፍቃድ አይወጣም። ይሄ ነገር ተው ይቅር ለምንድን ነው ብላ ብትለው እኔም ነገ ሴት ነኝ ብላ ወደ ራሷ ዞር ብላ ብታስብ ኖሮ ዲና ይሄ ነገር ሊደረግ አይችልም። ሳቤላ እንኳን በጣም ነው ህፃናት ብዙ ነገሮችን እቺ አንድ ፍሬሪ በጣም ነው የተሰማት። እኔ በፊት ዶክተር መሆን ነበር የምፈልገው፣ ትምህርቴን ተምሬ ዶክተር መሆን ነበር የምፈልገው። ግን እንደ ዶክተር ርብቃን ስላየው ከእንግዲህ ወዲህ እኔ ዶክተር መሆን አልፈልግም፣ ትምህርቴን ቢጨርስ ራሱ ሌላ ስራዎችን ነው እንጂ መስራት የምፈልገው ዶክተር መሆን አልፈልግም ብላ እንግዲህ እቺ ህፃን ልቧ እስከሚሰበር ድረስ በጣም ልብ የሚሰብር ነገር ነው። አንዳንድ ሰዎች ለጥቅም ብለው ሰውን ልብ ሰብረው ቤት የሚያስቀሩ ከዚህ ከድራማ እንማርበታለን። እሷ ምንም አትሆንም። አንድ ሰሞን ነው ይህን በትዕግስት ካለፈችው ነገ አዲስ ነገር አለ። እነሱ ግን በለዋ ላይ ጠባሳ በለዋ ላይ በቃ የሆነ ነገር ያደረጉባት መስሏቸው ነው። ጎበዝና ጠንካራ ከሆነች ይህን ነገር ነቅ አድርጋ አልፋ ነገ ደህና በቃ የሆነ ጠንካራና ነገ ደግሞ ለሰው እንደምትመክር ተስፋ አለን ማለት ነው። ዶክተር ርብቃ በጣም ጎበዝና ጀግና
በቃ አላደል ቂምን በቂም የማትመልስ ለሰው ክፋት የማታስብ ናትና የሰውን ጉዳትና የሰውን ስብራት የማትፈልግ ናት ዶክተር ርብቃ በሁሉም በፊልሞቿ ላይ በቃ በጣም ይሆናል አይደል። ሌሎች እንኳን ወደ ስህተት ሲሄዱ በቃ ከስህተታቸው የምታረማቸው ነው። ግን ለእሷ ይሄ አይገባትም ማለት ነው። ለማርኮም ብዙ ነገሮችን አድርጋለታለች። ግን እሷን እንደዚህ ማስለቀስና እሷን አንገቷን ማስደፋት ምንም ለውጥ የለውም ማለት ነው። ለነሱ መስሏቸው ነው። እንግዲህ እዚህ ጋር አዝራና ልዩም እንግዲህ በፈገግታ ተሞልተዋል። ልዩ እንግዲህ የመጨረሻዋ ጊዜ ነው እንደዚህ ስትስቅ። ሁሌም እንግዲህ አይኗም ሲወጣም ስገባም እዝራን ነበር የምትከታተለው። እዝራ እንግዲህ ቦታ ሰጥቷታል። ልዩ ዛሬ ቦታ ስለሰጣት ሁሉን ነገር በቃ በደስ ፈገግታ ስለተቀበላት ደስታዋ ልትቆጣጠር አልቻለችም። እንግዲህ ሜርሲ ደግሞ እዚህ ጋር በጣም አዝናለች ማለት ነው። በጣም ነው የተናደደችው። ልዩና እዝራ አብረው ሲስቁ ሲጫወቱ ባየች ጊዜ በጣም ነው የተናደደችው። ምንም ማድረግ አይቻልም። እንግዲህ አንዳንዴ ህይወት እንዲህ ናት። በእጅ የያዙት ወርቅ ከመዳብ አንድ ነው እንደሚባለው ነገር እሷ ጋር በሆነ ጊዜ ቢለምናት ከእሷ ጋር በሁሉም ነገር ዲናም እንደዛ ስታሰቃያት ሁሉ ነገር እዝራ ነበር ከጎኗ ያለው ማለት ነው። እዝራን ግን ቦታ ልሰጠውና እንትን ልሰጠው አልቻለችም። አብሶ እሱም እዚህ ድረስ ውሳኔ ገብቶ ወደ ልዩ ሊሄድ የቻለው እዝራ ሰው በምንድን ነው በዛ በመጽሐፉ ብር ስለመለሰችለት ነው። ስህተት ነው የሰራችው። አንድ ሰው የሆነ ሰው ያንን ነገር ስጦታ ከሰጠ ያን ስጦታ መቀበል ነው። ስጦታ ደግሞ ምንም አይደል። ያ ራሱ ሌና ካሌለው ስጦታ አድርጌልሻል ይሄን አድርጌሽልሽ ብሎ የሚወቅስ ከሆነ ራሱን ነው የወቀሰው። በቃ እቺ ስጠኝ አላለችውም። አንድ ሰው ስጦታ ስጦኝ ተብሎ አይደል የሚሰጠው። ያ ሰው ስጦታ ሰጥቶ እዚህ ለው ስጦታ ሰጠ በኋላ ሌላ ቀን ቢወቅስ ራሱን ነው። ማንም ስጠኝ አላለው። እሷ ዝም ብላ የሰጣትን አሚን ብላ መስግና ተቀብላ መጽሐፍ እሷ ትምህርት ትፈልጋለች። ያንንም ስላየ ነው እንግዲህ የሌናውን ለሰው የሚያደርገውን ነው ያደረገላት እዝራ። እሷ ግን ያው በቃ አላደል የሆነ ግትር ስለሆነች አልተቀበለችም። ግን አሁን ልዩ ስትስቅና ልዩና እዝራ አብረው ላይፋቸው ሲያሳልፉ ሲጫወቱ ምናምን ሻይ ቡና ሲሉ በጣም ነው የተናደረችው። ልዩ እንግዲህ አልተደረደረችም እንደሷ። ለምንድን ነው የምትደረደረው? በፊትም እሷ ስለምትፈልገው ሲወጣ ሲገባ በር ሲንኳኳ ሮጣ ነበር በልዩ በር ልከፍት የምትወጣው ማለት ነው። እዝራን በጣም ነው የምትፈልገው ማለት ነው። እሱ ግን ቦታም ሰጥቷት አያውቅም ነበር። አንድ ቀንም ቀና ብሎ ምናምን አላልን አይሰጣትም፣ ታይም አይሰጣትም። በዚህ ነው እንግዲህ ይሄንን ሜርሲ ጥሏት ሄደ። ሜርሲ እንግዲህ ወደ ልዩ ሲሆን አሁን ደግሞ ተናዳለች ማለት ነው። ሜርሲ ምንም ማድረግ አይቻልም። እንግዲህ መጀመሪያ ነበረ ድሮም ትክክለኛ ቢፈልጋት ኖሮ ምንም ብታደርገው ከጎኗ ሊሄድ አይችልም። ታግሶ የሚጠብቃት ነበር። ያው እንግዲህ እና በጣም እኔ ከሁሉም ነገር የዶክተር ርብቃ ነው የሳዘነኝና የሳቢ አነጋገር ዲና ደግሞ አነጋገሯ ብቻ አሁንም ልብ ይሰብራል። አንድ ተራ ሴት ብለ ቤትህን ልታፈርስ ነው፣ ጎጆ ልታፈርስ ነው እያለች አብርሃምን በጣም እየተናገረችው ነው። አብርሃም ደግሞ በጭራሽ ከአንቺ ጋር ንግግርና ምንም ላወራ አልችልም፣ አሁን ውጭልኝ ብሏታል። ውጭልኝ እንዳትጠጊኝ፣ በጭራሽ በፍጹም እንዳትጠጊኝ ብሏል። ለምን በዶክተር ርብቃ ላይ የደረሰባት ነገር በጣም ከባድ ነው። አብርሃም እንግዲህ ሁሌም ከጎኑ ናቸው ዶክተር ርብቃ። አብርሃም በጣም አዛኝ ነው። እንደዚህ በቃ ዲና እንኳን እንዲህ ስታደርገው ወደ ክፉ ነገር በሰው ላይ ተንኮል አያስብም አብርሃም። በጣም ነው እንግዲህ ዶክተር ርብቃን ሳቢን በጣም ነው የምትወዳት። ዶክተር ርብቃን ትወዳታለች፣ ዶክተር ርብቃም ሳቢላን ትወዳታለች። ግን ሳቢላም ይሄን እንዲህ ዶክተር ርብቃ አዝና ጠቁራ ፊቷን እንትን ብላ ባየ ጊዜ ሳቢላም በጣም ነው ያዘነችው። እቺ አንድ ፍርዬ ልጅ የዚህን ያህል ስታዝን ወደፊት ተምራ የተመኘችው ምኞት ራሱ በቃ እኔ ትቼዋለሁ እስከማለት ትደረሰች ማለት ነው። እንግዲህ እዚህ ጋር ማልዳ ደውላለት ለወንድሟ ፍቅር ዙሃል ወይ ብላ ጠይቀዋለች። እንዴት ምን ማለትሽ ነው ብሏታል። እንግዲህ ያው ልዩ ምን ብላት እንደሆነ አይታወቅም። ልዩ ሄዳ ነበር እሷ ጋር
ልዩና እሷ ተገናኝተው ያውቁም ነበር። ግን አሁን ሄዳ ነበር እሷ ጋር እንትና እዝራ ከመጣ ጀምሮ ብዙም ተገናኝተው አይተው ተራርቀው ነበር። ግን አሁን አይታ እዝራ መለወጡን አለመለወጡን ስላየች እሱ ወደ ሜርሲ ስለሆነ እሷ ወደ እንትና ጋር ሄዳ ነበረ፣ ማልዳ ጋር ሄዳ ነበር። እንግዲህ ማልዳ እህቱ እንግዲህ እየጠየቀችው ነው ፍቅር ዞሃል ወንድሜ ምናምን እያለች ስትጠይቀው እህቴ ምን ማለትሽ ነው ምናምን ብሏታል። እዚህ ጋር እንግዲህ አብርሃም ልዩም በጣም ነው ደንግጠው የቆሙት። የዲና አነጋገር ግትርነቷ ደግሞ በቃ ከኔ በላይ ሰው የለም እኔ ብቻ ነኝ አባ ብሎ በጣም ትገርመኛለች ማለት ነው። ይሄን ሁሉ ነገሮችን አድርጋ እንኳን አብርሃምን በቃ ጽፋቴ ነው ይቅርታ ብላ ልጠይቅ አልቻለችም። ለአንድ ተራ ሴት ብለህ ትዳርን ቤትን ትፈታለህ እንዲህ እያለች አሁንም ለማባበል ቁጥራ እንትን ብላለች ማለት ነው። እንግዲህ ዶክተር ርብቃን ነው ማለት ነው ተራ ሴት ያለቻት። ዶክተር ርብቃ ግን በጣም ትህትና አላት፣ ለሰው መልካም የምታስብ ለሰው ክፉ የማታስብ መልካም ሴት ናት። እና አንዳንዴ መልካምነት እንደዚህ ያደርጋል፣ መልካምነት እንደዚህ ያደርጋል ማለት ነው። እሷም ይህንን በመልካምነት ነው። ዲና እንኳን ባለፈው ፓርት ላይ አብርሃም ሰፕራይዝ አድርጋታለሁ ብሎ እንደዛ ሲስቁባት ሌሎቹን ትሲሉ እንኳን ዶክተር ርብቃ በፍጹም ልትስቅ አልቻለችም። አሳዘነችኝ ነው ያለችው። በጣም አሳዘነችኝ ነው እንጂ ያለችው በጭራሽ በእሷ ልትሳለቅባት በእሷ ልትስቅባት አልቻለችም። አንደኛውም ላይ እንኳን ዶክተር ርብቃ በእሷ ማልቀስ ፊቷን ፈገግ አድርጋ አላየናትም እንትኑ ላይ ማለት ነው። ግን እሷ ካደረገችው በላይ ከማርኮን ጋር እያላገጠች ምን እያለች እየበቃላል ስስቅ ነበር። ይሄን ነገር በዚህ በዲራማ እንደምናየው በቃ ቢቀር እንዲህ አይነት ነገሮች ሴት ልጅ ማሸማቀቅ፣ ሴት ልጅ ቤት ውስጥ ማስቀረት በአንዳንድ ተልካሻ በማይረቡ ወንዶች ለጥቅምና ለመስገብገብ ብለው እንደዚህ እህቶቻችን ብዙ እህቶቻችን በስደት ላይም በብዙ ቦታ በሜዳ ይቀሩ አሉ። ይሄ ትክክለኛ ህይወት ነው፣ ዲራማ ተብሎ ተሰራ እንጂ ዶክተር ርብቃ በብዙ እህቶች ላይ የሚደርስ ነው ማለት ነው። እና ገንዘባቸውን እየበሉ ብዙ ነገሮችን እያደረጉ ካልሰጧቸው እንለቃለን እያሉ ብዙ ሴቶችን ብዙ እህቶቻችንን ሲያሰቃዩ እንደዚህ አይነት ተልካሻ ወንዶች አሉና እንዲህ አይነት ነገሮችን በቃ ቢያስወግዱ፣ እንደዚህ አይነት ነገር ቢቀር፣ እንደዚህ አይነት የሚያስጠላ መጥፎ ነገር የሴት ልጅ ልብ